ሰላም ሰላም ወደ ቻናላችን ተከታታዮች እንደምን አላችሁ? በዛሬ ስፖርታዊና ትኩስ የዝውውር መረጃዎቻችን ተመልሰን መገናኘት ችለናል። ታዲያ በአውሮፓ እግር ኳስ በጣም በርከት ያሉ ጨዋታዎች ሲደረጉ በትናንትናው ዕለት ተመልክተናል። ከነዛ መካከል የዩኤፋ ሱፐር ካፕ የፍጻሜ ጨዋታ ነበረ። አሸናፊ ጨዋታ በፒኤስጂ አሸናፊነት ተጠናቋል። እንደተለመደው የእንግሊዝ ክለቦችን ማንበርከኩን ቀጥሏል ፓሪስ ሰን ዠርመን መረጃውን ይዘን መተናል። እንደገና ደግሞ የአርሰናል፣ ማንቸስተር ዩናይትድ እንዲሁም ሌሎች ክለቦች ወዳጅነት ጨዋታዎቻቸውን አድርጓል። በዛ መሰረት ምን ተከሰተ? የዝውውር መረጃዎችንም ይዘን የቀረብንበት መረጃ አለ። በተለይ ደግሞ በሊቨርፑል በኩል አዲስ ኢንቨስተር መጥቷል እና ይህ ኢንቨስተር ክለቡን ለመግዛት እየተዘጋጀ አክሲዮን ለመግዛት ተዘጋጅቷል። ታዲያ ይህ ኢንቨስትመንት ለአሰልጣኝ ራዮላ በቡድን ስብስባቸው ለማጠናከር ምን አይነት እገዛ አለው? ኤንዞ ፈርናንዴዝ ወደ ሲቲ ለማምራት ቀነ ገደብ ተሰጥቶታል። ቼልሲ ታይም ማለትም ገደብ ሰጥቶታል እና በዛ ቀነ ገደብ ውስጥ ሲቲ ይህን ያህል ገንዘብ የማይከፍል ከሆነ አታዘዋውረውም ሲል ነው የገለጸው። ምንድን ያለው አብረን የምንመለከተው ይሆናል። ታዲያ እናንተ በቆይታችን እንግዲህ ቪዲዮ ላይክ እያደረጋችሁ ቻናሉ ሰብስክራይብ አድርጋችሁ ሀሳብ አስተያየቶቻችሁንም ኮሜንት መስጫው ሳጥን ላይ ያስቀምጣችሁ ቤተሰብ እንድትሆኑ ስንል በአክብሮት እንጋብዛለን። ወደ ፈረንሳዩ ክለብ እናምራ። ፒኤስጂ በአሰልጣኝ ኤንሪኬ ስር የማይቆም ሀያል ክለብ መሆኑን እያስመሰከረ ይገኛል። በትናንትናው ዕለት ከቪላ ጋር ባደረገው የሱፐር ካፕ ጨዋታ 2-1 በሆነ ውጤት በማሸነፍ ሻምፒዮን መሆን ችሏል። ለፒኤስጂ ማሸነፊያ ጎሎቹን ክቫራትስኬሊያ እና ዴዘሬ ዱዌ ሲያስቆጥሩ የአስቶን ቪላን ብቸኛ የማስተዛዘኛ ጎል የ17 ዓመቱ ማጆ ከመረብ አሳርፏል። እንግዲህ በእኔ በኩል የዚህ ልጅ ዕድሜ ካልተማመኑ ሰዎች መካከል አንዱ ነኝ ማለት እችላለሁ። በጣም ግዙፍ ነው። 17 አይደለም 23 22 ብትባሉ ልታምኑ የምችሉት አይነት ተጫዋች ነውና በጨዋታውም ላይ በጣም ጎልቶ ሲታይ የነበረ ተጫዋች ነው። ግን ጎልቶ የታየው ግብ በማግባቱ ሳይሆን የሚያመልጡትን እድሎች ተመልክተናል እና በተለይ በመጀመሪያው አጋማሽ 4 ያክል ጥሩ እድሎች ደርሶት እነዛን ሁሉ አባክኖ ነው አንድ የመጨረሻ ግብ ልትሆንም ማስችል ኳስ ያገቡና በጣም ጥሩ የሚጠራ አይነት ተጫዋች ነው። ቤቢ ወደፊት እየተሳከለ የሚሄድ አይነት ተጫዋች ነው ብለን ተስፋ እናደርጋለን። ታዲያ ይህ ድል ለፒኤስጂ የሱፐር ካፕ ዋንጫን በተከታታይ ለሁለተኛ ጊዜ ያሸነፈበት ሲሆን ለኤንሪኬ ደግሞ በውድድር ዓመቱ 4ኛው ዋንጫቸው ሆኖ ተመዝግቧል። ነገር ግን የፒኤስጂ ስኬት በሜዳ ላይ ብቻ አይደለም። የክለቡ ስፔናዊያን የባርሴሎና አጥቂ ፌራን ቶሬስንም ለማስፈረም ከጫፍ ደርሷል። በሁለቱ ክለቦች መካከል የቀረው ጥቂት የፋይናንስ ልዩነት ብቻ ሲሆን በዚህ ሳምንት ሙሉ ስምምነት ላይ ይደርሳሉ ተብሎ ይጠበቃል። የ26 ዓመቱ አጥቂ ፌራን ቶሬስ ዝውውሩ ሊጠናቀቅ መሆኑን ተከትሎ ከባርሴሎና ጋር ልምድ መስራት ማቆሙንም እየተመለከተ እንገኛለን። እዚህ ጋር ግን አንድ በደንብ ልንረዳው የሚገባ ቁልፍ ነገር አለ። ባርሴሎና ተጫዋቹን ለምን ለመሸጥ ፈለገ? በተለይ ደግሞ በአስቸኳይ የሚለውን ስንመለከት ምክንያቱም ቶሬስ ከሲቲ ወደ ባርሴሎና ሲመጣ አንድ በውሉ ላይ የሰፈረ አንቀጽ ነበር። ይኸውም ባርሴሎና የተጫዋቹን ውል የሚያራዝም ከሆነ ለሲቲ ተጨማሪ 8 ሚሊዮን ዩሮ የመክፈል ግዴታ ነበረበት። በአሁኑ ሰዓት ታዲያ በከፍተኛ የፋይናንስ ቀውስ ውስጥ የሚገኘው ባርሴሎና ይህንን 8 ሚሊዮን ዩሮ ለሲቲ ላለመክፈል ሲል ተጫዋቹን ለፒኤስጂ በሽያጭ ማቅረቡንም ተመልክተናል። ወደ እንግሊዝ ፕሪሚየር ሊግ እንምጣና የዝውውር ገበያው በጣም እየጋለ እንደሆነ ተመልክተናል። ታዋቂው የዝውውር ጠበብት ፋብሪዞ እንዳረጋገጠው ቼልሲ ለኤንዞ ፈርናንዴዝ ዝውውር ለማንቸስተር ሲቲ ጥብቅ የጊዜ ገደብ አስቀምጦለታል። ታዲያ ሲቲ ከተጫዋቹ ወኪሎች ጋር ለቀናት ንግግር ሲያደርግ ቢቆይም ቼልሲ ግን አቋሙን ግልጽ አድርጓል። ቼልሲ 120 ሚሊዮን ፓውንድ ከነ አከፋፈል ሁኔታው ለሲቲ ልኮ ጨርሷልና እስከ አርብ ምሽት 11 ሰዓት ድረስ ይህ 120 ሚሊዮን ፓውንድ የማይቀርብ ከሆነ ተጫዋቹን እንደማይሸጥ በይፋ አስታውቋል። ቼልሲ ይህንኑ ቀነ ገደብ ለሲቲ እና ለተጫዋቹ ወኪሎች አሳውቀዋቸዋል። ይህ የኤንዞ ማሬስካውን ቡድን በከፍተኛ ጫና ውስጥ እንደሚከተው ተረጋግጧል። ኤንዞ ማሬስካ በቼልሲ ቤት ኤንዞ ፈርናንዴዝን ሲጠቀሙ በነበሩበት መንገድ በሲቲ ቤትም ለመጠቀም ፍላጎት እንዳላቸው ተመልክተን ነበርና አሁን ላይ ይሳካል አይሳካም ያው እንደ ሲቲ ውሳኔ የምንመለከተው ጉዳይ ነው። በሌላ የሲቲ ዜና ክለቡ ግብ ጠባቂ ጄምስ ትራፎርድን የሚተካ አዲስ ግብ ጠባቂ አስፈርሟል። ሲቲ የቀድሞ ግብ ጠባቂውን አርጀንቲናዊውን ጄሬኒሞ ሩሊን ከማርሴይ
በ3.5 ሚሊዮን ዩሮ ማስፈረሙን በይፋ አስታውቋል። የ34 ዓመቱ ጄሮኒሞ ሩሊ ከ10 ዓመታት በፊት ለማንቸስተር ሲቲ ፈርሞ ምንም ጨዋታ ሳያደርግ ክለቡን መልቀቁ ይታወሳል። ከፊርማው በኋላ ሩሊ ሲናገር አስደናቂ እድል ነው ያገኘሁት። ሲቲን የመቀላቀል እድል ሲመጣ ወደ ኋላ አትልም። ሲቲ እንደፈለገኝ ስሰማ በጣም ነው የተደሰትኩት። ለመጀመርና ለማሸነፍም ጓግቻለሁ ሲል ነው የገለጸው። ወደ ሌሎች መረጃዎች ስናመራ ስፔናዊ አሰልጣኝ ዣቪ ሄርናንዴዝ ከባርሴሎና ስንብት በኋላ ወደ አሰልጣኝነት ዓለም በድጋሚ ተመልሷል። ነገር ግን ማንም ወዳልጠበቀው ቦታ የኔዘርላንድ ብሔራዊ ቡድን ዣቪን የአሰልጣኝ ሮናልድ ኮማን ምትክ አድርጎ መሾፉን በይፋ አስታውቋል። ይህ ለዣቪ በታሪኩ ለመጀመሪያ ጊዜ ብሔራዊ ቡድን የሚያሰለጥንበት አጋጣሚ ይሆናል። ዣቪ በቅርቡ በሰጠው አስተያየት በቀጣይ ክለብ ሳይሆን የብሔራዊ ቡድን ስልጠና ውስጥ መግባት እንደሚፈልግ ፍንጭ ሰጥቶ የነበረ ሲሆን አሁን ደግሞ ይፋዊ ይሆናል። የኔዘርላንድ ወጣትና ድንቅ ስብስብ በዣቪ የቲኪታካ ፍልስፍና ስር ለማየት እንግዲህ ብዙዎቻችን እየጓጓንለት እንገኛለን። ወደ ለንደን እንምጣና ኢቭኒንግ ስታንዳርድ ያወጣው ጥልቅ ትንታኔ አለ በአርሰናል ጉዳይ ማለት ነውና አርሰናል አሁንም የቅድመ ውድድር ጨዋታዎች ላይ ትንሽ እየተፈተነ እንዳለም ተመልክተናል። አርሰናል ከኮሞ ጋር ያደረገውን የወዳጅነት ጨዋታ አንዳቻ በሆነ ውጤት አጠናቋል። ለአርሰናል ሉዊስ ስኬሊ ነው ብቸኛውን ጎል ያስቆጠረውና ባቶሪና ደግሞ ለኮሞ ድንቅ ግብ አስቆጥሮ አቻ አድርጓታል። በፍጹም ቅጣት ምት በመለያ ምት አርሰናል 4-3 ማሸነፍ ቢችልም ግን በጨዋታ ሂደቶች ላይ በጣም እየተቸገረ እየመጣ እንደሆነ ተመልክተናል። የአርሰናል የፕሪሲዝን ጨዋታ ዝግጅት ሊጠናቀቅ ከጫፍም ደርሷል። ከ9 ቀናት በኋላ የፕሪሚየር ሊጉ የመክፈቻ ጨዋታዎች ከኮቨንትሪ ጋር የሚያደርግ ይሆናል። እሁድ ደግሞ ከሲቲ ጋር በኮሚኒቲ ሺልድ የመጫወት ሁኔታ ውስጥ ይገባል። ነገር ግን አሰልጣኝ አርቴታ ትልቅ ችግር እንዳለባቸው፣ ትልቅ ራስ ምታት ውስጥ እንደሆኑም ተመልክተናል። ምክንያቱም ቡድኑ ገና የተሟላ አቅም ላይ አልደረሰም። ቡካዮ ሳካና ዲክላን ራይስ ከዓለም ዋንጫው እረፍት በኋላ ወደ ልምምድ ቢመለሱም ክለቡ ጥንቃቄ ለማድረግ ሲል በዚህ ጨዋታ አላሰለፋቸውም። ጁራን ቲምበርም ከሜዳ ውጭ ሆኖ ጨዋታውን ተመልክቷል። የአርቴታ ሌላኛው ፈተና የተጫዋቾች ግብ ነው። ቤን ዋይትን በጉዳት ምክንያት በጥንቃቄ ለማቆየት ሲባል የ18 ዓመቱ ቴዎ ጁሊያን በቋሚነት ጀምሮ እንደነበረም ተመለከትን። ኤዜ፣ ዮኮሬሽ፣ ሃቨርት እና ጄሱስ እያንዳንዳቸው ለ30 ደቂቃ ያህል ብቻ ነው መጫወት የቻሉት እና ከቡድኑ ውስጥ ከ60 ደቂቃ በላይ የተጫወተው ማርሊ ሳልመን ብቻ ሲሆን እሱም የጨዋታው ኮከብ የተባለ ድንቅ ተከላካይ ሆኖ ተመልክተናል። በዚህ ጨዋታ ራሱን አሳልፈው የሰጠውና ድንቅ እንቅስቃሴ ድንቅ ብቃት ያስመለከተው 19 ዓመቱ ሉዊስ ስኬሊ ነው። ቼልሲና ማንቸስተር ዩናይትድ ልጁን ለማስፈረም ጥያቄ ቢያቀርቡም እሱ ግን በአርሰናል ለመቆየት እንደወሰነም ተመልክተናልና በጨዋታው ላይም ኮሞ ግብ ጠባቂ ዣን ቡቴዝ ላይ ጫና ፈጥሮ ኳስ በመንጠቅ ግሩም ጎል እንዳስቆጠረም ተመልክተናል። ጎሉ ሲያገባም የአርሰናልን አርማ እየመታ ለደጋፊው ልብ ቅርጽ ምልክት በማሳየት ክለቡን እንደማይለቅ መልእክት ያስተላለፈበት መንገድ የብዙዎችን ትኩረት መሳቡንም ተመልክተናልና ከዚህ ክለብ ለመውጣት ሀሳብም እንደሌለው ነው የሚያሳየው። ሌላኛው አስገራሚ ክስተት ብሩኖ ጉማሬሽ ነው። ጉማሬሽ በሁለተኛው አጋማሽ ወደ ሜዳ ሲገባ በኤምሬትስ ስቴዲየም ብሩኖ የሚል ከፍተኛ ደጋፊዎች ጩኸት አስተጋብቶበት ነበርና ይህም በደጋፊዎች ገና ከወዲሁ ምን ያክል ተወዳጅነትን እየተረፈ እንዳለም ተመለከትን። በ60ኛው ደቂቃ የገባው ብሩኖ ጉማሬሽ ጠንካራ ጫናዎችን ሲፈጥር የነበረ ሲሆን በተለይም በ90ኛው ደቂቃ ወጣቱ ጆሽ ኦጉናይኬ ኳስ